ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ቤተሰቦቼ ዛሬ ክፍል ሁለትን ይዤ መጥቻለሁ። ክፍል አንድ ትንሽ ቀደም ብለን ለቀነዋል። ክፍል ሁለት ደግሞ ዛሬ ከረ እስከ በ ያሉ ፊደላቶችን እንዴት አድርገን እናነባለን፣ እንዴት ነው የምናነባቸው የሚለውን በሙሉ እናያለን። ውድና የተከበራችሁ ቤተሰቦቼ ቻናሉን ሰብስክራይብ አድርጉት፣ እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ለወንድሞቻችሁም ሼር እያደረጋችሁ ተከታተሉ ዘንድ በአክብሮት ጋብዛችኋለሁ። አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን በኦንላይን መማር ስትፈልጉ በ0927 15 51 29 በኢሞ በቴሌግራም እንዲሁም በዋትሳፕ ሀይ በሉኝ እኔ እመልስላችኋለሁ ማለት ነው። ወይም ደግሞ በድምፅ መማር እፈልጋለሁ ብላችሁ ማስቀመጥ ትችላላችሁ ማለት ነው። በሀገር ውስጥም ሆነ በሀገር ውጭ ያላችሁ እህት ወንድሞች በሙሉ አማርኛ፣ እንግሊዝኛ በሙሉ ትምህርቶችን እናስተምራችኋለን ማለት ነው። እናንተ መማር ፈልጋችሁ እኛ ጋር መጣችሁ በቀንም ሆነ በማታ መማር ትችላላችሁ ማለት ነው። እንግዲህ ዛሬ ከረ ጀምረን እናያለን ማለት ነው። ወደ ክላሳችን ረ ሮ ሪ ራ ሬ ር ሮ። እንግዲህ እዚህ ጋር ቀለበት ያደረኩባቸው ፊደላቶች በሙሉ ረ ይባላሉ ማለት ነው። እስኪ ረ ሩ ሪ ራ ሬ ር ሮ። ወደ ኋላ ተመልሰን ደግሞ እናነባቸዋለን። ሮ ር ሬ ራ ሪ ሩ ረ። ረ የምንላት ፊደል 7 ቁጥር ተገልብጣ ማለት ነው። እንግዲህ ረ የምትባለዋ ፊደል 7 ቁጥር ተገልብጣ ከሆነ ሩ የምትባለዋ ደግሞ ታች ላይ ምን አላት ማለት ነው? እግር አላት ማለት ነው። አንድ እግር መቆሚያ ይኖራታል። ሪ ስትባል ደግሞ እዚህ ጋር የመጣችዋ ወደ ውስጥ በኩል ልክ ማጭድ ትመስላለች። ማጭድ ተገልብጦ ይሆናል ማለት ነው። ራ ስንላት ደግሞ ልክ ማጭድ ትመስልና ወደ ውጭ ተመልሳ ትወጣለች ማለት ነው። ወደ ውጭ ተመልሳ ትወጣለች ማለት ነው። ሬ ስንል አምስተኛ ፊደል ናት። ቀለበት ይኖራታል። ሁሉም አምስተኛ ፊደል ቀለበት አላቸው። ስለዚህ ቀለበት ይኖራታል። በቀላሉ መያዝ ነው። በቀኝ በኩል ቀለበት ካላቸው ማንኛውም ፊደል ባለ አንድ እግር፣ ባለ ሁለት እግር እንዲሁም እግር የሌላቸው ፊደላቶች ቀለበት ካላቸው በቀኝ በኩል አምስተኛ ፊደል ናቸው ማለት ነው። ድምፃቸውም ኤ የሚል የአማርኛ አናባቢ ይኖራቸዋል ማለት ነው። ሬ ስንል ኤ የሚል አላ መጨረሻ ላይ ሬ ብለን ልንቆም አካባቢ ኤ የሚለው ጎልቶ ይወጣል ማለት ነው። ር ስንል ደግሞ ግማሽ ክብ መስላ ነገር ግን ግማሽ ክብ ያልሆነች ትሆናለች ማለት ነው። ግማሽ ክብ የተወሰነ ትቀራረባለች፣ ነገር ግን ግማሽ ክብ አይደለችም ማለት ነው። ሮ ሮ ስንል ደግሞ ከላይ ቀለበት አላት፣ ከጭንቅላቷ ላይ ቀለበት። ጭንቅላታቸው ላይ ቀለበት ካላቸው ሰባተኛ ፊደል ናቸው። ብዙ ጊዜ ጭንቅላታቸው ላይ ቀለበት ካላቸው፣ ነገር ግን ሁሉም ሰባተኛ ፊደል ጭንቅላቱ ላይ ቀለበት አይኖረውም ማለት ነው። እሺ ውድ ቤተሰቦቼ አሁን እኔ ቀለበት ያደረኩበትን ሳነሳው አብረን እናነባለን ማለት ነው። ከመጨረሻ ወደፊት ማለት ነው። ሮ ር ሬ ራ ሪ ሩ ረ እንላለን ማለት ነው። እሺ አሁን ደግሞ ምንድን ነው የምናደርገው? ከሰ እንሄዳለን። ይሄ ሰ ማን ይባላል ማለት ነው? ሰዓቱ ሰ ይባላል። ሰዓቱ ሰ። ባለፈው ደግሞ ያየነው ንጉሱ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ በቀይ ያከበቡባቸው በሙሉ የሰ ቤተሰብ ናቸው ማለት ነው። እያንዳንዱ ፊደል ራሱን ጨምሮ ስንት ይሆናሉ? 7 ይሆናሉ ማለት ነው። ራሱን ጨምሮ 7 ይሆናሉ። ሰ ስንል ባለ ሁለት እግር ፊደል ነች። ጭንቅላቷ ላይ ግን ቅጥል አላት ማለት ነው። ሰ ሱ ስንል በቀኝ በኩል ከመሃል ላይ ቅጥል ይኖራታል። ሲ ስንል ጫማ ይኖራታል ማለት ነው። በየት በኩል? የቀኝ እግሯ ላይ ብቻ አንድ እግሯ ላይ ጫማ ይኖራታል ማለት ነው። ሳ ስንል የግራ እግሯ አጭር ይሆናል። የቀኝ እግሯ ዘለግ ያለ ወይም ረዘም ያለ ይሆናል ማለት ነው። ሴ ስንል አምስተኛ ፊደል ናት። ምንም አይነት ጥርጥር የለውም። የመጀመሪያ ፊደሏ ላይ በቀኝ በኩል የቀኝ እግሯ ላይ ቀለበት ማድረግ ነው። ስ ስንል ከሰና ከስ ፊደል የሚያለያያቸው በጣም ትንሽና ጠባብ ነገር ነው። ስ ስንል ጭንቅላቷ ላይ ያለው ወደ ግራ በኩል ላመል ትንሽዬ ብቻ ዘመም ይላል ማለት ነው። ሰ ስንል ደግሞ ጭንቅላቷ ላይ ያለው ቀጥ ተደርጎ ይቀጥላል ማለት ነው። ሶ ስንል ደግሞ የቀኝ እግሯ አጭር ይሆናል።
አጭር ይሆናል የቀኝ እግሯ ማለት ነው። የግራ እግሯ ደግሞ ረዥም ይሆናል። ሳና ሶ ተቃራኒ ይሆናሉ ማለት ነው። አንድ ላይ ብናስጠጋቸው ወይም አንድ ላይ ተራ ብንጽፋቸው ምንድን ነው የሚሆኑት? ሳ ስንል የቀኝ እግሯ ረዥም ይሆናል። ሶ ስንል ደግሞ የግራ እግሯ ረዥም ይሆናል። ስለዚህ አንድ ላይ ቢጻፉ ምንድን ነው የሚሆኑት? ይገጥማል፣ ቀኝ እግራቸው ይነካካል ማለት ነው። እስቲ አንዴ ከመጀመሪያው ጀምረን እናነብ። ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን ደግሞ ቀለበቱን ሳነሳው ከመጨረሻ ወደፊት እናነባለን ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ። ኦኬ እንግዲህ ውድ ቤተሰቦች ሰና ረን አይተናል ማለት ነው። ቀጣይ የምናያት ፊደል ደግሞ ሸ ናት። ሸ ደግሞ ሰን እንጽፍና ከላይ አግድም እናደርግባታለን ማለት ነው። ሰን ጽፈን ከላይ አግድም እናደርጋለን ማለት ነው። እናንባት አብረን ሸ ሹ ሺ ሻ ሼ ሽ ሾ እንላለን ማለት ነው። እንግዲህ በቀይ የተከበቡት ከመጀመሪያው እስከ መጨረሻው ስትቆጥሯችሁ ስንት ናቸው? ሰባት። ሁሉም ፊደል ሰባት ሰባት ነው የሚሆነው። ስምንተኛ ደግሞ ዲቃላ ሆሄያት ወይም ውስብስብ ሆሄያት የሚባሉ አሉ። እነሱን ደግሞ መጨረሻ ላይ ቪዲዮ ሰርተን እናያለን። በነገራችን ላይ ከአሁን በፊት ቪዲዮ እያንዳንዱ ፊደል ሰርቼበታለሁ። ሁለተኛ ነው እየሰራሁ ያለሁት ማለት ነው። ገብታችሁ ማየት ትችላላችሁ። ኦኬ ይቺ ማን አልናት? ሸ አልናት ማለት ነው። እስኪ አንዴ ደግመን እናነባት። ሸ ሹ ሺ ሻ ሼ ሽ ሾ። እንግዲህ ውድ ቤተሰቦች ሸ ስንል ከዚህ አግድሞ ባይገደምባት ኑሮ ሰን ነበር መስሎ ማለት ነው። ሹ ስንል ልክ እንደሱ ምን ይኖራታን ቅጥል። ሺ ስንል ጫማ ይኖራታን እንደ ሲ። ሻ ስንል ተመሳሳይ ናቸው፣ የቀኝ እግሯ ረጅም ይሆናል። ሼ ስንል ደግሞ ቀለበት ይኖራታል። አግድም ላይ የተገደመችዋ ብቻ ናት የሚለያቸው። ሺ ስንል ጭንቅላቷ ላይ ያለው ወደ ግራ በኩል ዘመም ይላል፣ ወደ ግራ በኩል ይጣመማል። ሾ ስንል የቀኝ እግሯ አጭር የግራ እግሯ ረዥም ይሆናል ማለት ነው። እሺ ውድ ቤተሰቦች አሁን ምንድነው የምናደርገው? ወደ ኋላ እናነባለን ማለት ነው። ከሾ ጀምረን ሾ ሽ ሼ ሻ ሺ ሹ ሸ እንላለን ማለት ነው። እሺ ውድ ቤተሰቦች እንግዲህ ሰና ሸ ባለ ሁለት እግር ፊደል ናቸው። ረ ምንም እግር የላትም ማለት ነው። ቀ ደግሞ ባለ አንድ እግር ናት። እዚህ ጋር ያከበብኩባት ቀ ባለ አንድ እግር ናት። ባለ አንድ እግር ሆና ቀለበት ይደረግባታል። ማን ትባላለች? ቀ። ቀጣይ ቁ ቂ ቃ ቄ ቅ ቆ እንላለን ማለት ነው። ኦኬ እነዚህ ፊደላቶች በሙሉ ባለ አንድ እግር ናቸው ማለት ነው። ልክ እንደ ሌሎችም ፊደላት ምን ይሆናሉ? ከመጀመሪያው እስከ መጨረሻው ቢቆጠሩ ሰባት ናቸው ማለት ነው። የመጀመሪያ፣ የሁለተኛ፣ የሶስተኛ፣ የአራተኛ፣ የአምስተኛ፣ የስድስት፣ የሰባተኛ ብለን እናነባቸዋለን ማለት ነው። እናነባ ብለን ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀ ስንል ቀለበት ይኖራታል ማለት ነው። ግን አንድ ቁጥር እንጽፍና ቀለበት እናደርግባታለን። ቁ ስንል ደግሞ ቅጥል ይኖራታል። ልክ እንደ ሶስተኛ ፊደላቶች፣ እንደ ሁለተኛ ፊደላቶች፣ ሁሉም ሁለተኛ ፊደላቶች ምን አላቸው ማለት ነው። እዚህ ጋር ቅጥል ይኖራቸዋል። ይኸው ሱ ሩ ስንል እዚች ጋር ያለቻ እዚች ላይ፣ ሱ ስንል እዚች ላይ፣ ሹ ስንል እዚች ላይ፣ ቁ ስንልም እዚህ ጋር፣ ቂ ስንል ጫማ ይኖራታል። እዚህ ጋር በቀዩ ትንሽ ስለተከለለች ነው። ነገር ግን ትንሽ እዚህ ጋር ታያለቻ። ቂ ስንል ጫማ ይኖራታል ማለት ነው። ቃ ስንል ደግሞ ወደ ቀኝ በኩል የዞረ ጫማ ይኖረዋል። ወደ ቀኝ በኩል የዞረ። ቂ ወደ ግራ ሶሪ ቂ ወደ ቀኝ ቃ ወደ ግራ ተቃራኒ ነው። እሺ ቂ ወደ ቀኝ ቃ ወደ ግራ የዞረ እግር ይኖራቸዋል ማለት ነው። ቄ ቀለበት ይኖራታል። ታች ላይ አምስተኛ ፊደላት ሁሉም ቀለበት አላቸው። ቀለበት ይኖራል። ቅ ወደ ግራ በኩል የተጣመመ ከላይ ከጭንቅላቷ ላይ ጠማማ ነገር ይኖራታል ማለት ነው። ቆ ጭንቅላቷ ላይ ቀለበት፣ ቅድም መጀመሪያ ላይ ረን ስናነብ ጭንቅላታቸው ላይ ቀለበት ካላቸው የሰባተኛ ፊደል ናቸው ብያቸዋለሁ። ቆ እንላለን። እሺ አሁን ሙሉ ፊደላቱ ስላከበቡበት በደንብ ላይ ይታያችሁ ይችላል። አሁን ደግሞ እያነሳው ከመጨረሻው ወደ መጀመሪያው እናነባለን። ቆ
ቄ ቃ ቂ ቁ ቀ ብለናል ማለት ነው። ቀ ባለ አንድ እግር ፊደል ናት ማለት ነው። እሺ ቀጣይ እንግዲህ በ አለች። በ ማለት መጀመሪያ ላይ በን ከጻፍን በኋላ ሰ ለማድረግ ምንድነው የምናደርገው? አንድ አግድም ጭንቅላቷ ላይ ማድረግ። ሸ ለመጻፍ ደግሞ ምንድነው የምናደርገው? ማግደም። አሁን እዚህ ጋር በን እንዲህ ባደርግባት ሰ ትሆናለች ማለት፣ እንዲህ ባደርግባት ደግሞ ሸ ትሆናለች ማለት ነው። ስለዚህ በን መጀመሪያ ላይ እናውቃለን። ከዛ በን እንጽፋለን። ከዛ ሰን ለመጻፍ ደግሞ አቋም እናደርጋለን። ሸን ለመጻፍ አግድም እናደርጋለን ማለት ነው። ኦኬ እሺ፣ አሁን እያሰመርንበት እናያለን። በ ቡ ቢ ባ ቤ ብ ቦ አለ ማለት ነው። እነዚህ ፊደላቶች በሙሉ ምንድን ናቸው? በ ከመጀመሪያው እስከ ሰባተኛው ናቸው ማለት ነው። እሺ አሁን ሙሉ ፊደላቶች የሚለያዩት ከላይ ቅጥል ስለሌላት ነው። ከላይ ቅጥልን አግድም ቢኖራት ሸን ትመስላለች። ከላይ ቅጥል ብቻ ቢኖራት ሰን ትመስላለች። ስለዚህ ሌሎቹ ቅጥሉ በሙሉ ከሰም ከሸም ጋር ተመሳሳይ የሆነ ቅጥል ይኖራቸዋል። ለምሳሌ ቡ ስንል እዚህ ከዚህ ጋር ቅጥል አላቸው አይደል? በሙሉ እነዚህ ሁለተኛ ፊደላቶች። ቢ ስንል እዚህ ጋር በሙሉ አላቸው ጫማ ይመስል ማለት ነው። ባ ስንል የቀኝ እግራዋ ረዥም የግራ እግሯ አጭር ይሆናል። ቤ ስንል ቀለበት ሙሉ ይኖራቸዋል። ብ ስንል እዚች ጋር ቅጥል ይኖራታል። ስድስተኛ ፊደል ብቻ ትለያያለች። አያችኋ? ስድስተኛ ፊደል ቅጥል ይኖራታል። የት ጋር? በግራ እግሯ ጋር። ሁለተኛ ፊደል ደግሞ በቀኝ እግሩ በኩል ቅጥል ይኖራል። በደንብ አድርጋችሁ ያዙ። ለጀማሪ ተማሪ እነዚህ ግራ ስለሚያጋቡ ማለት ነው። ሁለተኛ ፊደል በቀኝ በኩል ቅጥል አለው። ስድስተኛ ፊደል በግራ በኩል ቅጥል አለው። ሰባተኛ ፊደል ደግሞ የቀኝ እግሩ አጭር የግራ እግሩ ረዥም ይሆናል ማለት ነው። በደንብ አድርጋችሁ እነዚህን ማወቅ አለባችሁ የኔ ውድ ቤተሰቦቼ ማለት ነው። እሺ አንዴ እናነባችኋለን። በ ቡ ቢ ባ ቤ ብ ቦ አለ ማለት ነው። እሺ በጣም አሪፍ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንመጣለን ማለት ነው። ቦ ብ ቤ ባ ቢ ቡ በ አለ ማለት ነው። እሺ የኔ ውድ እና የተከበራችሁ ቤተሰቦች አሁን ምንድን ነው የምናደርገው? ወደታች እናነባለን። አንዴ ለመጨረሻ ጊዜ፣ ከዛ ክላሱን እናጠናቅቃለን ማለት ነው። እነዚህን ፊደላቱ ጠንቃችሁ ለማወቅ ወደታችም ወደ ላይም አግድምም ማንበብ ይጠበቅባቸዋል ማለት ነው። ረ ሰ ሸ ቀ በ አለ ማለት ነው። እነዚህ የመጀመሪያ ፊደል ናቸው ማለት ነው። ሁሉም የመጀመሪያ ፊደል ናቸው ማለት ነው። እሺ ሩ ሱ። በነገራችን ላይ ሩ ስንል ኡ የሚል ድምፅ አለ። ረ ስንል የመጀመሪያው የሚል ድምፅ አለ። አናባቢያቸው ማለት ነው። ሩ ስንል ደግሞ ኡ የሚባል የአማርኛ ፊደል ወይም የአኡ ቤተሰብ ሰባቱ የአማርኛ አናባቢዎች ማለት ነው። ሩ ሱ ሹ ቁ ቡ ኡ የሚል ድምፅ አለው። ሁሉም አናባቢያቸው ማን ነው? የሁለተኛ ፊደላቶች ኡ ነው ማለት ነው። እሺ ወደ ቀጣይ ደግሞ ስናልፍ ሪ ስንል ኢ የምትል አናባቢ ያላቸው የሁሉም ሶስተኛ ፊደላት እያንዳንዱ ሶስተኛ ፊደላት ኢ የሚል አናባቢ አለው። ሲ ሺ ቂ ቢ ኢ የሚል ድምፅ ይኖረዋል ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ ራ ስንል አ የሚል አናባቢ ፊደል አለው። ሳ ይላላ። ሻ ቃ ባ የሁሉም የአራተኛ ፊደል በሙሉ አናባቢያቸው ማን ነው? አ ይሆናል ማለት ነው። ስለዚህ አናባቢና ተነባቢ ፊደላትን በነገራችን ላይ አማርኛም እንግሊዝኛም ስትማሩ አናባቢና ተነባቢ ፊደላትን በደንብ አድርጋችሁ ጠንቃችሁ ማወቅ አለባችሁ ማለት ነው። እሺ አምስተኛ ፊደል ደግሞ ምንድን ነው? አምስተኛ ፊደል ሬ ስንል ኤ የምትባል አምስተኛ ፊደል የአኡ ቤት አ ኡ ኢ አ ኤ ምንላት ማለት ነው። ስለዚህ ኤ ምትላት አምስተኛ ፊደል አናባቢ ትሆናለች። ሬ ስንል ሴ ሼ ቄ ቤ ሁሉም ፊደል መጨረሻው ላይ ኤ
ኤ የሚል አለው ማለት ነው። ስለዚህ አምስተኛ ፊደላቶች በሙሉ አናባቢያቸው ማናት? ኤ ናት ማለት ነው። እሺ ወደ ስድስተኛ ፊደል ደግሞ ስንሄድ የሚል አናባቢ አላቸው። ር ስትል ስድስተኛ እና ሶስተኛ ፊደል የሚመሳሰልባቸው ልጆች አናባቢያቸውን መለየት። የሶስተኛ ፊደል ኢ ናት ብያቸዋለሁ። የስድስተኛ ፊደል ደግሞ ነው። ስለዚህ ይለያያሉ ማለት ነው። ር ስንል ስ ሽ ቅ ብ ሁሉም አናባቢያቸው የሚል ነው ማለት ነው። ኦኬ ወደ ቀጣይ ፊደል ደግሞ ስንሄድ ሮ ስንል ኦ የሚል ኦ አፋችን ክብ ይሆናል። ኦ ስንል ሮ ስንል ራሱ ክብ ይሆናል። ለምን? አናባቢው ኦ ስለሆነ። ሶ ሾ ቆ ቦ ሁሉም ፊደል ላይ አይገርም? ሁሉም ፊደል ላይ ኦ ብለናል ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች እያንዳንዱ ፊደላት እንዴት አድርጎ መነበብ እንዳለበት በደንብ አድርገን አይተናል። እንዴት አድርጎ መጻፍ እንዳለበት የአንደኛው ፊደል ከሁለተኛው፣ የሁለተኛው ከሶስተኛው እንዴት እንደሚለይ በደንብ አድርገን ለማየት ችለናል። የኔ ውድና የተከበራችሁ ቤተሰቦቼ ለዛሬ ያዘጋጀሁት ክላስ ይሄን ይመስላል። ቀጣይ በሌላ ክላስ እንገናኛለን። እስከዛው ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ለእህት ለወንድሞቻችሁ ሸር እያደረጋችሁ በጣም ብዙ ፍሬ የሚያፈሩበት ቪዲዮ ስለሆነ ለብዙዎች እንዲዳረስ አድርጉ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ባዮ ላይ ስልክ አለ። እንዲሁም በ0927 15 51 29 ላይ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ሴቭ አድርጋችሁ ሀይ ብትሉ ታገኙናላችሁ ማለት ነው። ለዛሬ ያዙት ክላስ ይሄን ይመስላል። በድጋሚ መልካም ጊዜ ተመኘው።